ታላቅ የሙዚቃ ድግስ ከእራት ጋር ኖቬምበር 1 የአማራ ኮሚኒቲ በዴንቨር ህብረታችንን ለማጠናከርና አብሮነታችንን በፍቅር የምንገልጽበት ምሽት ነው። ተወዳጁ አርቲስት ፋሲል ደሞዜ እና ኮሜዲያንና ድምጻዊ ታሪኩ ሰማንያ የፕሮግራሙ ድምቀቶች ናቸው። አዘጋጅ የአማራ ማህበር ዴንቨር ኮሎራዶ። ቦታው 350 ሳውዝ ዳሊያ ስትሪት ዴንቨር ኮሎራዶ 80246 ጂውሽ ኮሚኒቲ ሴንተር ኖቬምበር 1 ከ4 PM ጀምሮ የማይቀርበት የፍቅር ምሽት። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ነው ከተመሰረተ 53 ይፋ ከታወጀ 50ኛ ዓመቱን ለማክበር አስኪዳኑን ለማደስ ዝግጅቱን አጠናቋል። ይህ የሀገር በቀል ህዝባዊ ፓርቲ በዚህ ሁሉ የውጣ ውረድ ዘመኑ በርካቶች ተሰውተውበታል፣ ታፍነውበታል፣ የቁም ስቃያቸውንም አይተውበታል። አሁንም ይዞት የተነሳው የህዝባዊ መንግስት ጥያቄ ምላሽ ባለማግኘቱ የኢትዮጵያ ህዝብ ወገንተኝነቱን ቀጥሎ በትግል ይገኛል። ስለዚህ ነው ህልውናውን በመጠበቁ ኢትዮጵያኖች ተሰባስበን በኖቬምበር 15 2025 በኢትዮጵያ አቆጣጠር ህዳር 6 ቀን 2018 ለተቀዳሚ እናክብር ይላል። በዘረኛ አምባገነን አገዛዝ ፍዳውን ለሚበላው ለኢትዮጵያ ህዝብ ለነጻነት ዋጋ ለሚከፍለው አለን ለማለት እንሰባሰብ። አስታውሱ ህዳር 6 ቀን በኢትዮጵያ አቆጣጠር እንደ አሜሪካ አቆጣጠር ኖቬምበር 15 2025 አድራሻ 721 ስላይጎ አቬኑ ሲልቨር ስፕሪንግ 20910 ሰዓት 6 PM መግቢያ በነፃ። የበዓሉ አዘጋጅ ኮሚቴ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ወቅታዊ ጉዳዮችን በተመለከተ መግለጫ አውጥቷል። በተለይም በምስራቅ አርሲ የተፈጸመውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ያነጣጠረውን ጥቃት በተመለከተ የአብይ አህመድ አገዛዝ ይቅርታ እንዲጠይቅና ተጠያቂነትን እንዲያሰፍን ጥሪ ያደረገበትን መግለጫ ነው ያወጣው። ከሰሞኑም በህዝብ ተወካዮች ምክር ቤት አብይ አህመድ የተቋሚ ፓርቲዎችን በተመለከተ ምርጫና ሌሎች ጉዳዮችን አንስቶ የተለያዩ አቋሞችና መልእክቶችን አስተላልፈዋል። ያንንም መነሻ በማድረግ ነው ከኢህአፓ ዋና ጸሐፊ ከምስጥረ ስላሴ ታምራት ጋር ቆይታ የምናደርገው። አብራችሁን እንድትሆኑ ግብዣችን ነው። መልካም ጊዜ። ተናስተልኝ ምስጥረ ስላሴ እንዴት አለ መሳይ? እንዴት ሰነበትሽ? እንግዲህ ከአዲስ አበባ በቀጥታ ነው የተገናኘ ነው። ወቅታዊ የኢህአፓ አጠቃላይ እንቅስቃሴና አያቋም መግለጫ ማውጣቷል። ከሱ ጋር በተያያዘ ነው የተገናኘ ነው። እስቲ ከመግለጫችሁ ልጀምር። ሰሞኑን በአርሲ የተፈጸመውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የተካሄደውን ጥቃት በተመለከተ ነው መግለጫችሁ። እስቲ ባጭሩ ምን ይመስላል? እንግዲህ ከምስራቅ አርሲ ዞን ወደ 25 የሚጠጉ የኦርቶዶክስ ቤተክርስቲያን እምነት ተከታዮች መገደላቸውን ተከትሎ ነው እኛ መግለጫ ያወጣነው። በተደጋጋሚ እንደዚህ ሃይማኖት ተኮር የሆኑ ጥቃቶች፣ ብሔር ተኮር ጥቃቶችን እንመለከታለንና በዋናነት መግለጫችን የሚያሳስበው ከገዳዮቹ ወይም ደግሞ ይሄ ድርጊት አድራጊዎቹም ከድርጊታቸው እንዲታቀቡ ለህግም እንዲቀርቡ እንዲሁ ደግሞ መንግስትም ዝምታም ከሆነ ጥፋቱ በዝምታ ለማለፍ ከዛ ባለፈ ግን ምናልባትም በዝምታም ያልፈው እጁ ሊኖርበትም ይችላል ብለን ስለሆነ የገመትነው እጁ ካለበትም ተጠያቂነት እንዲሰፍንና በራሳቸውም በኩል ተጠያቂነት ሰፍኖ የህግ የበላይነት በባለስልጣናቱ ላይ ጭምርም እንዲረጋገጥን ይጠየቅነው። በዋናነት ግን እነዚህ አይነት ግድያዎች ብሔር ተኮር ሃይማኖት ተኮር ግድያዎች እንዲቆሙ ነው አጠቃላይ ያሳሰብ ነው። ምናልባት ምስጥረ ስላሴ የኢትዮጵያ ህዝብ ዋና አሁን በከፍተኛ ደረጃ ፊቱ ላይ የተደቀነው ችግር ይሄ ይመስላል። የጸጥታ ችግር፣ ሰው ወጥቶ መግባት አይችልም። አብይ አህመድ ይሄ ምንም አይነት ነገር እንዳልሆነ አድርጎ ነው እየገለጸ ያለው። በቅርቡ በፓርላማን ባደረገው ቆይታ
ሀገሪቱ ሰላም እንደሆነች ሰው በጥሩ ሁኔታ እንዳለ እንዲመስል አድርጎ ነው የገለጸውና ግን ዋናው አሳሳቢው በየትኛው አቅጣጫ ኢትዮጵያ ስልክ ስንደውል ሰው መንቀሳቀስ አልቻለም ጥቃት ነው ዘረፋ ነው እንዲያነ ነገሮች ነው የሚሰሙት እንደው እዚህ ላይ ምንድነው አቋማቸው ሀገሪቱ ቀውስ ውስጥ አይደለችም ይሄን መንግስት አምኖ ተቀብሎ ወደ መፍትሄ እንደመምጣት ይሄ ነገር እንደሌላ አድርጎ ነው እድገቱንና መልካሙን ነገር ብቻ ያነሳ የገለጸ ያለውና አገዛዙ ሀገሪቱን መቆጣጠር ወይም ደግሞ ህግና ስርዓት ማስከበር አልቻለም ብሎ መደምደም አይቻልም በሚገባ ይቻላል እንደው ምናልባት ንግግራችን መሃል መልካሙን ነገር ልንል እንችላለን እንጂ በእውነት የሚሰሩት ስራዎችስ መልካም ብለን የምንጠራቸው መልካም ናቸው ወይ አሁን ካለው ሁኔታ አንፃር ብሎ መገምገም ማስፈላጊ ይመስለኛል ምክንያቱም የኢኮኖሚ ሁኔታ ተብሎ ሲነሳ ሁላችንም ከኑሯችን በተቃራኒ የሆነ በተለይ በጣም ሐሰት የሆኑ ነገሮች ናቸው የሚነገረው በብዛት መንገድ አሱበናል ነው የሚባለው ከሰው ህይወት አንፃር የመንገድ ማስዋበስ ምንድነው የሚል ጥያቄ ይነሳልና መልካምስ ነገር አለው ወይ አሁን እየተሰራ ያለ ምክንያቱም የእንትን ጉዳይ ነው ያው ከዚህ በፊት የቅድመውን ምንድነው የቅድሚያ የመስጠት ጉዳይ እንል ነበር የፕራዮሪቲ ጉዳይ እንል ነበር ግን አሁን ስታየው ቆም ብለህ የቫልዩ ጉዳይ እንደሆነም ነው እየተረዳን ያለነው ምክንያቱም በምንም አይነት ታምር መንገድን ማስዋብ ወይ ማስፋትንና የሰውን ሰላምና ደህንነት ማስጠበቅ እንዲሁም ደግሞ የሰው ልጅ በልቶ እንዲኖር ማድረግን በእኩል ተወስዳቸው አችልምና እውነት መልካም ነገርስ እየተሰራ ነው ወይ የሚል ጥያቄ እኔ እንደ አንድ ዜጋ ይፈጠርብኛል እንደ ፓርቲም እንደዛው ስለዚህ አሁን ላይ እንግዲህ የኢትዮጵያን ሁኔታ በጣም ባጭሩ ስንገመገመው በጣም ትልቅ ቀውስ ላይ ያለችበት በተለይም ደግሞ በዚህ አመት በጣም የሚያስፈራ ሁኔታ ያለበት እንደሆነ ነው የምንረዳው ማለት ነው ይሄንን ስንል እንግዲህ ሟርት ሊመስል ይችላል ግን አይደለም ሟርት ሳይሆን በተለይ በመንግስት አካላት እንደሚባለው ሀቁንና መሬት ላይ ያለው እውነታ ይረሳ ሳይሆን ትክክለኛ የዜጎችን ህይወት ያገናዘበ የሆነ ድምዳሜ ላይ የደረስነውና በዛ ነው እኛ አሁን ኢትዮጵያ ያለችበትን ሁኔታ የምንመለከተው እንደሚሰራ ስላሴ አጠቃላይ የአብይ አህመድን የ7 አመት ሁኔታ ማንንም ሰው መገምገም ከቻለ ኢትዮጵያ ውስጥ ከፍተኛ የሆነ ቀውስ አለ ነገር ግን መንግስት ለዚህ ቀውስ ዕውቅና የማይሰጥም አንዳንዴ የማይከላከልም ሰው በራሱ ጊዜ ወይ ተገዳድሎም ተጨፋጭፎም እንደው ሲደክመው ይተዋል እንጂ የሆነ የሚገላግል ኃይል ወይም ደግሞ ስርዓትና ደንብ የሚያስከብር የመንግስት አካል መጥቶ አይደለም ነገሮች የሚበርዱትና የሚቀዘቅዙት ያለፉት 7 አመታት የሚያሳየን ይሄንን ነው ይሄንን እንደ ውጤት ይሄንን ኢትዮጵያ እየተሸጋገረች እንደሆነ ለኢትዮጵያ ሰማይ እየተከፈተ እንደሆነ መጋረጃው እየተገለጠ እንደሆነ ነው የሚነገረንና ከምን የመነጨ ነው ታያለሽ ካቅም ማነስ ወይስ ፍላጎት ጨርሶ ነው የለም ይሄ በስልጣን ላይ አገዛዝ በቀውስ ውስጥ ብቻ ነው መምራት የሚችለው የሚለው ብዙዎች የሚገልጹትን ያንን ነው የሚያሳየን ወይስ ሀገር የማፈራረስ ተልኮ ድብቅ አጀንዳ አብይ ያለው አንዳንዶች እንደሚሉትም በትክክልም ያ ተግባራዊ እየተደረገ ነው ምናልባትም ወደዛም እያመራን ነው ብለው ነው የሚገልጹትና ግን እንዴት ነው የምትረዱ እንደ ፓርቲም እንደ ግለሰብ የምትረጁ በሁለት መልኩ ማየት እንችላለን ምናልባት ያቅም ማነስ ነው ብሎ ለመረዳት መጀመሪያ ራሳቸው ቢያከብሩ መንግስት ራሱ የዜጎችን ሰብአዊ መብቶችን ዲሞክራሲያዊ መብቶችን ቢያከብር ኖሮና ማስከበር ቢያቅተው ያቅም ማነስ ብሎ ሊወሰድ ይችል ነበር ነገር ግን አሁን ማስከበር ብቻ አቃተው አይደለም ይያልን ያለው ማክበርም አቅቶታል ያከበረም አይደለምና እሱን በአቅም ማነስ ልንወስደው አንችልም ሁለተኛ ነገር ያቅም ማነስ ካለ ነገሮችን መሸፋፈንና እንዳልተፈጠሩ አድርጎ ሐሰት መንዛት ሳይሆን የነበረበት አልችልም ማለት ነበር ለሀገር እንደሚያስብ ሰው ደግሞ እንደ መንግስትም ያለበትን ተቀዳሚ ተግባር መፈጸም የማይችል ከሆነ አልችልም የማለት በጣም ሰፊ ድሎች ነበሩት አሁንም አሉት ግን ያንን ያረጋ አይደለም ከለት ወደለት የበለጠ እኛ ምንኖርበትንና አሁን ላይ ምናቀውን እውነታ የካደ ነው የተለያየ ውሸቶች ሲነገሩ ምንሰማው በባለስልጣናቱ በኩል ስለዚህ ከአቅም ማነስ ነው ብለን ሳይሆን የምናየው ምናልባት አንደኛ ኢትዮጵያ እንድትቀጥል ካለመፈለግ ሁለተኛ ደግሞ ነገሮችንም ለማስተካከል ካለመፈለግ ያ ደግሞ ዞሮ የሚመነጨው ኢትዮጵያ እንድትቀጥልና ህዝብም እንደ ህዝብ እንዲቀጥል ካለመፈለግ እንደሆነ አድርጌ ነው የምረዳው እንግዲህ ሰሞኑን በምክር ቤት ተገኝቶ ነበር አብይ አህመድ አሁንም የኢትዮጵያ ህዝብ ብዙ የሚፈልጋቸው ጉዳዮች አሉ መልስ የሚያሻቸው ጉዳዮች አሉ እነሱን በሙሉ ወደ ጎን አድርጎ ትልልቅ ፕሮጀክቶችን እየሰራን ነው የሚል ነው እንግዲህ ትልልቅ ቁጥሮችን መጥራትና ትልልቅ ፕሮጀክቶችን በመናገር
የኢትዮጵያን ትልቅነት ማሳየት ይቻላል የሚል ብልጽግና አካባቢ ድምዳሜ አለ። በተለይ አብይ አህመድ ጋር የኒኩለር ግንባታ ልናካሄድ ነው፣ ማዳበሪያ ፋብሪካ ልንሰራ ነው፣ በ10 ቢሊዮን ብር ዶላር የአውሮፕላን ማረፊያ ልንሰራ ነው። እንደዚህ ትልልቅ ቁጥሮችና ትልልቅ ፕሮጀክቶችን በመጥራት ምናልባት ህዝቡ ከጓዳው ውስጡ ካለው ችግር ከፊት ለፊቱ ከተጋፈጣቸው የተለያዩ ነገሮች ይዘናጋል ወይም ደግሞ ይረሳል፣ ትኩረቱን ወደ ሌላ ወደ እሱ ወደሚጠራቸው ነገሮች ያዞራል በሚል ይሆን አሁንም ፈጽሞ የኢትዮጵያን ችግሮች ለመቀበልና መፍትሄ ለመስጠት የተዘጋጀ እንዳልሆነ ነው በዚህም በፓርላማ ቆይታው የተረዳ ነው። እንግዲህ ባለፈው ከፕሬዝዳንታችሁ ከአብርሃም ጋር ተገናኝተን በጉዳዩ ላይ በተወሰነ ደረጃ አውርተናል። ግን እንዴት አየሹ የፓርላማ ቆይታውን? የኢትዮጵያ ህዝብና ብልጽግና ምንና ምን ናቸው? እንደው አስተያየት መስጠት ከተቻለ። እንደውም የኢትዮጵያ ህዝብና ብልጽግና የሚራራቁትን ያህል ሰማይና ምድርም የሚራራቁ አይመስልም። ምክንያቱም እውነቴን ነው መለመሳይ ሆድና ጀርባም ብለን እንደው በትንሹ ልናልፈው የምንችል ነገር አይደለም። የኛ ኑሮታች እነሱ ደግሞ ላይ ሆኖ ነው እኮ የተምታታው ነገር ሁሉ እነሱ በሚኖሩት ልክ ይመስለኛል ሁሉንም እያሰቡ የሚገኙትና እንግዲህ ምንና ምን ናቸው የሚለውን ማነጻጸሪያም የሚኖረው አይመስለኝም ያለ ማጋነን። ግን የጠቅላይ ሚኒስትሩ የፓርላማ ሁሉን በተመለከተ ምንም እኔ በግል ኤክስፔክት ያደረኩትም የተለየ ነገር አልነበረም እውነቱን ለመናገር። እንደ ፓርቲ ግን ምናልባት የምርጫ ጊዜ ነው አለ አይደለ፣ በምርጫ ጊዜ የተለመዱ ከመንግስታት የምናያቸው ባህሪያት ነበሩና ምናልባት የመለሳለስ ሁኔታና ከዛ ደግሞ ባለፈ ገብቷል ዲፕሎማቲክ የሆነ ቃለም ንግግር የሚያደርጋሉ ሚል ኤክስፔክቴሽን ነበረ። ግን እሱም አልሆነም። እንዳየው በጣም ከመሪ የማይጠበቁ ሐሰቶች የተነገሩበት ነበር የፓርላማው ሁሉ ብዙ ሐሰቶች፣ ከዛ ብዙ ማዛቻዎች፣ ብዙ ማስፈራሪያዎችና ብዙ ደግሞ አትችሉኝም ተቃዋሚዎች ኮሳሳ ናቸው የሚሉ በተለይ ደግሞ የኢትዮጵያ ህዝብን እንደ ህዝብ ያላከበረ ለማክበርም በላይ ደግሞ ብዙ የናቁ ንግግሮች የተስተዋሉበት እንደሆነ ነው የተመለከትነው። በተለይ ከኢኮኖሚ ጋር በተያያዘ የተነሳውን ስትመለከት ቅድም እንዳልኩ የኛ ኑሮ ያለበትና ኢትዮጵያ ያለችበት ብለው እነሱ ደግሞ የሚናገሩት ነገር በጣም ሰማይና ምድር በጣም የተራራቀ ሁኔታ እንደሆነ ነው የተመለከትነው። እንግዲህ ከራስ ኑሮ በላይ ከቤተሰቦች ከጎረቤት ኑሮ በላይ የሚነግርህ የለም ስለ ሀገር አይደለም። በቀላሉ በሌማን ቋንቋ መረዳት ትችላለህ። ከዚህ በፊት የምትገዛው ዕቃ አሁን ያለበት ሁኔታ በልቶ ማደርን ስትመለከት ኢኮኖሚው ከዛ እኮ ይዘለል አይደለም እንደው ብዙ ፖለቲካል ኢኮኖሚ መተንተን አይጠበቅብንም ያለንበትን ሁኔታ ለመረዳትና እንደተባለው ወተን በየጎዳናው ስንሄድ የምናሸተው የኢኮኖሚ እድገት ሳይሆን ብዙ በልቶ ማደር የማይችል ሰው የሚያለቅሰውን እንባ ነው የምንመለከተውና እንደ ህዝብ ደግሞ ህዝብን ያላከበሩ ንግግሮች እንደተስተዋሉበት ነው የተመለከትነው። ምናልባት ሚኒስትር በአንዳንድ ጉዳዮች ላይ በሰፊው መሄድ ከተቻለ በተለይ አሁን ኢኮኖሚውን አንስተሻል። ኢኮኖሚው በጣም ወሳኝ ነገር ነው። አብይ አህመድ ምንም ስህተት የለም ሁሉ ነገር በስኬት ነው የተጠናቀቀው። እንደውም 2017 ኢትዮጵያ ተአምራትን ያየችበት ሲል ነው የገለጸው። እንግዲህ እኛ በርቀት ነው ያለነው፣ ያው በመረጃ ምን ሰማው ቤተሰቦቻችንን ጓደኞቻችንን እየጠየቅን የሚነግሩንን ነው። እናንተ ዛው ማዶ ናችሁ በሶሻል ሚዲያ በፌስቡክ የሚታየው አይደለም መሬት ላይ ያለው የተለየ ነው ብለው የብልጽግና መንደር ሰዎች ደግሞ መተው ምላሽ የሚሰጡበት ሁኔታ አለ። እነሱ የሚሉት ትክክል ነው ማለት አይደለም፣ ግን እናንተ መሬት ላይ ነው ያላችሁት። ህዝቡ በጣም ተጨንቆ እንዳለ ነው የምንረዳው። ለፖለቲካ አላማ በሚል አይደለም ወይም ደግሞ ይሄ በስልጣን ላይ ያለውን አገዛዝ ስለምናወግዘውና ለኢትዮጵያ አይጠቅምም ከስልጣን መወገድ አለበት ብለን አቋም ስለያዝን አይደለም። በትክክል ግን መሬት ላይ ያለው ከኢኮኖሚ ጋር ተያይዞ ሰራተኛ ደሞዝ እየተከፈለው አይደለም። በተለያዩ አካባቢዎች የደሞዝ ጥያቄ ያላቸው የማህበረሰብ ክፍሎች አደባባይ እስከመውጣት እየደረሱ ነው። መስከረም ላይ ይጨመራል የተባለው የደሞዝ ጭማሪም የውሃ ሽታ ሆኖ ቀርቷልና እስቲ ከኢኮኖሚ አንፃር የሰው ትክክለኛ እንደው ገጽታና አስተያየት ምንድነው ሰው ይያለ ያለው? እኛ ጋንን ነው ወይስ እናንተ ያለው ነገር በደንብ መግለጽ አቅቷችሁ ነው? አሁን እንግዲህ ብዙ ተመልካችም ሲያይ ምናልባት የኢኮኖሚው ሁኔታ ፖለቲሳይዝ ለማድረግ ተፈልጎ እንዳይመስለው በአንድ ቀላል ነገር ላሳየ። ለምሳሌ እኔ ጋዜጠኛ በነበርኩ ጊዜ ምን ሰራቸው ዘገባዎች ነበሩ፣ በጣም ብዙ ዘገባዎችና
ከተለያዩ የኢትዮጵያ ክልሎች የሚመጡልን መረጃዎች በጣም የሚያስደነግጡ ናቸው። ከዚህ ቀደም መካከለኛ የኑሮ ደረጃ ላይ የነበሩ ሰዎች አሁን በልተው ማደር የማይችሉበት ሁኔታ ነው ያለው። ልጆቻቸውን ማስተማር የማይችሉበት ኢቭን በመንግስት ትምህርት ቤት ምክንያቱም እንደምታውቀው ነው የልጆችን ሁኔታና ብዙ ምንም ማድረግ የማይችሉበት ሁኔታ ላይ ነው ያሉት። ስለዚህ እየተጋነን አይደለም በሚባለው ልክ አልተነገረም። በሚባለው ልክ መሬት ላይ ያለውን ሁኔታ ማንንም አያውቅም። በሁለት ቀን በሶስት ቀን ምግብ የሚበላ ሰው ያለበት ሁኔታ ነው። እንግዲህ በተለያዩ ሀገራት እንደዚህ አይነት ችግሮች አሉ የሚባል ተደጋጋሚ ከመንግስት ሰዎችም እንደው አልፎ እንሰማለን። ግን ብዙ ህዝብ አይደለም በዛ ልክ የሚሆነው ገብቷል። ምናልባት አንድ ሁለት ሰው ወይ ደግሞ የተወሰነ ያህል ሰው ልትል ይችላል። ይሄ በጣም ብዙ ሰው ነው። ምናልባት የሀገሪቱን ከፍተኛውን ፐርሰንት የምትለው ሰው ነው። ሁለተኛ ነገር ደግሞ ከዚህ ቀደምም በድህነት ላይ ይኖር የነበረ ሰው ብቻ አይደለም አሁን እያወራን ያለነው። ከዚህ ቀደም በደንብ በልቶ ማደር የሚችል ሰውና ሙያዎቹ የተከበሩ የነበሩ ሰው ጭምር አሁን ላይ በልቶ ማደር የማይችልበት ሁኔታ። በልቶ ማደር ስንል ቀላል ይመስል ይችላል በተደጋጋሚ፣ ግን አፍተሮል ካልበላ መኖር አትችልም። ቤዚኩ ጥያቄ ነውና እሱ ካልተሟላ የምትኖርበትን ሁኔታ ሁሉም ሰው ያውቀዋል። ለትንሽ ሰዓት እንኳን ሲርበን የምንሆነውን የምናውቀው ነውና በተባለው ልክም የተነገረ አይደለም። አጋነነውም አይደለም በጭራሽ፣ ወይም ፖለቲሳይዝ እየተደረገም አይደለም። የእያንዳንዳችሁ ኑሮ ስለሆነ የቤተሰቦቻችን የጎረቤቶቻችን ኑሮ ስለሆነ ነው ምናቀው ነገር ነውና ፖለቲካም እያደረግነው አይደለም፣ ለትርፍ ማግኛም እየተጠቀምንበት አይደለም። ግን እንደ አንድ ዜጋ ደግሞ እኔ ያገባኛል፣ የራሴም ኑሮ ያገባኛል፣ የሌላውም ሰው ኑሮ ያገባኛልና እንደዛ ነው እንጂ በፍጹም አሳንሰው ነው ካልሆነ አላጋነን ነው። እንግዲህ ሚስተራንችም አዲስ አበባ ነው ያለሽው። አብይ አህመድ የኢትዮጵያን እድገት ማሳያ አድርጎ ከሚጠቅሳቸው አካባቢዎች በዋናነት አዲስ አበባ ነው። አዲስ አበባ መጥቶ ባፍንጫው ጥሩ አፍንጫ ያለው ሰው የኢኮኖሚውን እድገት ማሽተት ይችላል የሚል ነገር አንስቷል። እንግዲህ ክፍለ ሀገር ወደ ተለያዩ የኢትዮጵያ አካባቢዎች ቢወጣ ደግሞ ያለው መከራ ብዙ ነው። ጸጥታውም ሰላሙም ከመደፍረሱ ባሻገር ሰው እየተሰደደም ነው። ማሳዎች ጦማቸውን እያደሩ እንደሆነ ነው ምን ሰማው። ስለዚህ አዲስ አበባ ናችሁ እውነት ማሽተት ይቻላል። እንግዲህ አዲስ የኢኮኖሚ መለኪያ ነው አብይ አህመድ እያስተዋወቀ ያለው። ኢኮኖሚ ዝም ብሎ ረቂቅ ነገር አይደለም፣ መንፈስ አይደለም፣ የሚታይ ነው። በጠረጴዛ በመሶብ ላይ የሚታይ ነው። በሰው ልጅ የህይወቱ ገጽታው ላይ የሚታይ ለውጥ ነው። በአጠቃላይ ብዙ ነገሮችን መጥቀስ ይቻላል። በአመታዊ ገቢ ማለት ለነፍስ ወከፍ ገቢ ኢትዮጵያ ከ53 የአፍሪካ ሀገራት 35ኛ ናት። ከ53 የአፍሪካ ሀገራት በህዝብ ብዛት ሁለተኛ ናት። ግን በነፍስ ወከፍ ገቢ ከአፍሪካ እንኳን 35ኛ ደረጃ ላይ ነው የምትገኘው። ያው የአመታዊ ምርት የሚባለው የህዝብ ብዛት ስላለና በዛ 5ኛ 7ኛ ደረጃ ላይ እንገኝ ይሆናል። ያ እድገትን ሊለካ አይችልም። ከምንም በላይ የእድገቱ መለኪያ የነፍስ ወከፍ ገቢ እንደሆነ ነው የመንግስታቱ ድርጅትም ሆነ ሌሎች ተቋማት የሚገልጹት። በዛ ደረጃ ከታየ 35ኛ ደረጃን ያዘችና ሀገር አብይ አህመድ እየተመጻደቀ አዲስ አበባ ሌሎች አራያው የሆነን እያለ ይገልጻል። እውነት አዲስ አበባውያን አዲስ አበባ የምትኖሩ ያንን ማሽተት ይችላችኋል ወይስ የተለየ አፍንጫ ሊገጠም ያስፈልጋል ያንን እድገት ለማሽተት? ምናልባት የብልጽግና ስልጣን የተባለ የተለየ አፍንጫ ሳያስፈልግ አይቀርም ይሄን የተባለውን እድገት ለማሽተት። ምክንያቱም ደርሶ ነው ያቀም። ይሄ እውነቴን ነው የምልመሳይ እንደሰው በጣም የሚያሳዝን ነገር ነው። ቀደም ያልኩ ህዝብን ካለማክበር በላይ መናቅ ነው ያልኩ። ለዚህ ነው በምን ሂሳብ ነው የተለያዩ ሀገሪቱ አካባቢዎች ላይ ጦርነት ሆኖ አዲስ አበባ ብቻዋን እንደተባለ የተለየ እድገት ልታሳይ የሚችለው? በምንም መለኪያ ሊሆን አይችልም። ምክንያቱም የአዲስ አበባ ህዝብ አርሶ አይደለም የሚበላው፣ እንደምታውቀው ከተለያዩ አካባቢዎች ነው ምግብ የሚመጣው። ስለዚህ ጦርነት ላይ ከሆነ ሌላው አካባቢ አዲስ አበባ ኢኮኖሚ ምን ያህል ሊደቅ እንደሚችል የምትረዳው ነው። ሁለተኛ ኑሮውን እንደምታውቀው ነው አዲስ አበባ ከሌሎች ከተሞች ይልቅ የተሻለ የስራ እድል አለ ተብሎ ስለሚታሰብ ኑሮውን በጣም የምታውቀው ነው ከሌላው ቦታ በተለየ መልኩና የአዲስ አበባ ህዝብ ቤት እንኳን ለማግኘት በተቸገረበት ሁኔታ እንደው ማደሪያ እንኳን ነው እንደው ሳልበላ መተኛበት። ምክንያቱም ውጪ ላይ አሁን ደግሞ ውጪም ደግሞ ማደር ተከልክሏልና ብዙ ህግ አስከባሪዎች ኢንኮቴሽን ህግ አስከባሪዎች ጎዳና ተዳዳሪዎችን ያሳደዱ ነው ያሉት። አሁን ላይ ምን መለከተው ነው አሁን በማታ ድራይቭ ያረክ ወይ በማታ ወክ ያደረክ ስታይ የምታየው ነገር ነውና ደሃ ጠል የሆነ ስርዓት ነው ማለት እንችላለን። ድህነትን ያስፋፋ ነገር ግን ደሃዎችን ደግሞ ሚጣላ። እንግዲህ ድህነትን ሁላችንም አንፈልገው፣ ማንንም ፈልጎት ደሃ የሚሆን የለም።
ማንንም ፈልጎት በድህነት ውስጥ የሚኖር የለም ድህነት እንዲጠፋ እንፈልጋለን ግን ድህነትን ያስፋፋህ ደግሞ አንተ ባስፋፋው ድህነት ምክንያት የደህየን ሰው ደግሞ መጥላት መናቅና ማንቋሸሽ ደግሞ ሌላ ሁኔታ ነው ከዛ በላይ ግን እየተቸገረ ያለውን ችግርና እየኖረ ያለውን የህይወቱ ጣውረድ ደግሞ ስታቃልልበትና እየኖርኩ አይደለም አንተ ማየት ስለማትችል ነው ማሽተት ስለማትችል ነው ይያልክ ደግሞ ማናናቅ ደግሞ ሌላ አይነት እንትንን ይጠይቃል ሌላ አይነት ጭካኔን እንደሚጠይቅ ነው የምረዳው ምክንያቱም ያ ሰው እንግዲህ እየኖረ ነው አሜን ብሎ እየኖረ ባለበት ሁኔታ ደግሞ አይ አንተ ስለማታውቅ አይነህን ስላልገለጥክ ነው እንጂ ሀገር አድጋለች አንተም አይተህም ማታውቀው አይነት በረከት በቤትህ ገብቷል ብሎ መሳለቅ በጣም ትልቅ ጭካኔ እንደሆነ ነው እኔ የምገነዘበው ሚኒስትር በሌሎች ጉዳዮች ላይም ጠቅላይ ሚኒስትሩ ያነሳዋል እስቲ በፖለቲካ ነጻነት በምርጫ ከናንተም ጋር የተያዘ ብዙ ነገሮችን አንስተዋል ከዛ ጋር ባለፈውም ከአብራም ጋር ስንነጋገር ምርጫው ከመካሄዱ በፊት ውጤቱን የተናገረበት ሁኔታ ነው ያለው አብይ አህመድ ያው ብዙ ጊዜ አስቦ አይደለም የሚናገረው አስልቶ የሚናገር ሰው ስላልሆነ ብዙ ጊዜ ነጥብ ይጥላል አሁንም ምርጫው ነፃና ገለልተኛ መሆኑ በብዙዎች ዘንድ ጥርጣሬ ባለበት ምርጫ ለማካሄድ አስቻይ ሁኔታዎች ባልተፈጠሩበት ምርጫ በትገቡ ይሻላቸዋል እኛም እንዲያነ ፓርላማ ሳይሆን የተወሰነ ገብተው የተለያዩ ሐሳቦች ብንሰማለ በጣም እኮ አስገራሚ ነው ይሄንን ለሰማ ሰው መቼም የዚህን ሰውዬ እንደው ከነገሮች ሁሉ የተፋታበትን ሁኔታ በግልጽ የሚረዳበት ይመስላል ምርጫው ነፃና ገለልተኛ እንኳን ባይሆን ኮዲው ውጤቱን መግለጽ ለምን አስፈለገ የሚያስገባቸው ሰዎች እንዳሉ እነማንን ኮዲው ተመድበው ተዘጋጅተው የትኛው ወረዳ ተወዳድረው ወደ ፓርላማ ይሁሉ በብልጽግና ጓዳ ውስጥ ስሌቱ ተሰርቶ የተጠናቀቀ ነው የሚመስለውና ዝም ብሎ ምርጫው የመራ ግብርና ህዝብን እንደዚሁ ሀብትን ለማውደም ካልሆነ በስተቀር ኮዲው ውጤቱን እየተናገረ ነውና እስቲ በዚህ ላይ ምን እናንተ ምርጫ ለማካሄድ አስቻይ ሁኔታ ይፈጠር ይያላችሁ ጫና እየፈጠራችሁ ነው እሱ ግን ኮዲው ውጤቱን እየተናገረ ነው ምን ያሳያል ይሄ መሳይ አንድም የራሱ ፓርቲዎች ከብልጽግና ውጪ የራሱ ፓርቲዎች እንዳሉት ያሳያል ምክንያቱም እንግዲህ ጄኒዩን የሚባሉ ተቃዋሚ ፓርቲዎች ገና አስቻይ ሁኔታ ይፈጠር ይያሉ ባሉበት ሁኔታ ምርጫው ገለልተኛ ስለመሆን ስላለመሆኑ ጥያቄ ያነሱ ባለበት ሁኔታ ላይ ግቡና ትንሽ ወንበር ሰጣለው ማለት ሌሎቻችሁ ባትገቡም ችግር የለብኝም እኔ ግን ለሚገቡት እኔ አሸንፋለሁ ግን የተወሰነ ወንበር ሰጣለሁ አይነት ነገር ነውና ውጤቱን ቀድሞ ፕሪዲክት ያደረጉ እንደሆነ ነው እኔ የምረዳው ያ በጣም የሚያሳዝን ነገር ነው እንደው ለማስመሰልም ቢሆን አንዳንድ ጊዜ ገለልተኛ ምርጫ እናደርጋለን ነፃ ምርጫ እናደርጋለን ተፎካከሩ ግቡ ሊሉ ይገባ ነበር እውነታውን ብናቀውም ማለት ነው ግን በህዝብ እንደራሴዎች ፊት ብዙ ዓለም አቀፍ ዲፕሎማቶች በሚከታተሉት የፓርላማ ውሎ ላይ የምርጫን ውጤት አስቀድሞ መናገር በጣም የሚያሳፍር ነገር ነው ከሀገር መሪም የሚጠበቅ አይደለም የትኛውም ዲክታተር ሊሆን ይችላል የትኛውም አይነት አመራር ያለው ባለስልጣን ሊሆን ይችላል ግን በጣም የሚያሳፍር ነገር ነው ከየትኛውም የሚጠበቅ አይደለም በሌላ መልኩ ግን እኛም ደግሞ ቆም ብለን ስለምርጫው በደንብ እንድናጤንበት ያደርገናል አስተውለ ከሆነ በተደጋጋሚ ለኢሃፓ በሚመስል መልኩ ሲያነሱ ነበር ወደ መጣችሁበት መልሳችኋል ይሄም ከምን መሰለ አንደኛ የሀገሪቱ ሙሉ ባለቤት እኔ ነኝ እናንተ ያገባችሁም እናንተ እንደውም ኢትዮጵያውያንም አይደላችሁም በኔቸርነት ነው እዚህ የምትኖሩት አይነት መልእክት አለው አንደኛ ነገር አሁን ለምሳሌ ኢሃፓ ውስጥ ያለን አብዛኛውን ሰው ተመለከት ኢትዮጵያ ውስጥ ተወልደ ያደገ ነው አባላትም ጭምርና ድርጅታቸው ለምንድን ነው ወደ መጣበት የምትመለሰው ነው ልክ አይደለም ገብቶሃል ማን ሆኖ ነው ወደ መጣበት የሚመለሰው ሪያሊቲውን ያሳያል ሪያሊቲውን በደንብ ቁልጭ አድርጎ የሚያሳይ ነው ምን ኖርበትን ሀገር ምን አይነት ስርዓት እንዳለ ምን አይነት መንግስት ምን አይነት ፓርቲ እየመራን እንደሆነ በደንብ ቁልጭ አድርጎ የሚያሳይ ነው እኛ እየኖርን ያለነው በእነሱ ችሮታ እንደሆነ እስከዛሬ ስንናገር በደንብ ምክንያቱም ብዙ ፖለቲከኞች ታሰራሉ ብዙ ጋዜጠኞች ታሰራሉና ያ ሁሉ ባለበት ሁኔታ አሁን ደግሞ ያልታሰሩትንም ምርጫ ውስጥ ገብታችሁ የኔ አጃቢ ካልሆናችሁና እኔን ማትከተሉ ከሆነ ወደ መጣችሁበት መልሳችኋለሁ ይሄ እናንተ መብት አይደለም የሚል አይነት ደግሞ ንግግርም እየተናገሩ ነውና ቁልጭ አድርጎ የሚያሳይ ነው ምን አይነት መሪ እንደሆኑ ምን አይነት የፖለቲካ ፓርቲም ኢትዮጵያን እየመራት እንደሆነ
እንደው ከግለሰቡ ያስተሳሰበ ችግር የመነጨ ወይስ ምንድነው ብሎ መውሰድ ይቻላል? እንዳልሽው አብይ አህመድ ሀገሪቱን የግል ንብረቱን ያደረጋት ሌላው የማይመለከተው በሱ መልካም ፍቃድ ቸርነት ኢትዮጵያን ያው የሚኖሩ መሆኑን ምናልባት አየር ብቻ ሲቀር እሱንም ነገ ከነጎዲያ እየመተረና እየለካ ካልሰጠው ሊል የሚችልበት ዘመን መምጣቱ አይቀርም። ግን ሁሉ ነገር በሱ መውጣትም መግባትም መተንፈስም ብዙ ነገሮችን በአብይ መልካም ፍቃድ የሚደረጉ እንዲመስል አድርጎ ነው የሚናገረው። ከሱ ሌላ ኢትዮጵያ መሪ ልታበቅል እንደማትችል እሱ ከሌለ ኢትዮጵያ ምትባል ሀገር ከሱ ጋር አብራ የምታከተም እስኪመስል ድረስ ነው የሚያስበው። ያስተሳሰብ ችግር እንበለው እንግዲህ በአጼዎቹም ዘመን በንጉሶቹም ዘመን በዚህ ደረጃ የተለጠጠ የሀገር ባለቤትነት የኔ ነው አይነት ስሜት አልነበራቸው። ንጉስ እንኳን ሆኖ ዙፋን ላይ ተቀምጠው እሱ በዚህ ዘመን ላይ በምርጫ ስልጣን ይሰጣል ዲሞክራሲ የዚህ ዓለም የዋና መሰረት ነው እየተባለ በሚገለጽበት በአንደኛው ክፍለ ዘመን ሁሉን ነገር ከኔ በታች ነው ምርጫም የምናካሄደው የኔን ስልጣን ለማራዘም ነው እኔን የሚያጫውቱ አንዳንድ ሰዎችን ማስገባበት መንገድ እንጂ ከዛውጪ ከኔ ሌላ ማንንም ማታስቡ አይነት የሚመስል ያስተሳሰብ ችግር እንበለው እንዴት ተወስዷል? በብዙ መንገድ አብይ አህመድ በዚህ ጉዳይ ላይ ሲሳሳት እናያለን። ግን አንድም ቀን ተሳሳተ ብለው ከፓርቲውም ሆነ ከዙሪያው ካሉ ሰዎች የምንሰማው ነገር የለም። እነ ኢዜማ እና አብን ሌሎችም በዚህ ጉዳይ ላይ የተለየ አቋም እንኳን እንዳላቸው አይናገሩም። አብረው ያጨበጨቡ አብረው ሰውየውን ያጀቡ መቀጠልን የመረጡትና ችግሩ የት ነው ያለው? ግለሰቡ ጋር ወይስ የት ነው? ጋጋሚ እንደዚህ አይነት እኔ ነኝ እንዲህ ያደረኩላችሁ እኔ ነኝ እንደዚህ ያደረኩላችሁ እኔ ነኝ ይባላል። ግን አንድ ያልተረዱት ነገር ያለ ይመስለኛል። እሳቸው ራሱ ወደ ስልጣን የመጡት በህዝብ ትግል ነው። በእሳቸው እንትን አይደለም። ገብቶሃል ለምን እሱን አንደርስታንድ አላደረኩትም። ህዝብ ነው ያንን ስርዓት ህዝብ ባይታገል ኖሮ በርግጥ እሳቸውም የዛ ስርዓት አባል ስለነበሩ ዲቴይል ውስጥ አልገባም በሱ ጉዳይ ግን ወደዚህም አይመጡም ነበርና እሳቸው ታግለው እሳቸው ብቻቸውን ይሄንን ስልጣን ያገኙት አይነት አድርገው ነው የሚያቀርቡትና እንደውም ህዝብ እኛ እንደዚህ አደረግንልህ ህዝብ እኛ እንዲህ አደረግንልህ ነው ሊል ይገባኝ ነበር። አሁን ነገሩ ተገላቢጦሽ ሆኖ እንደዚህ አድርገላችሁ ዲሞክራሲ አምጥቼ ዲሞክራሲ አሁን እንደው ምን እንደሆነ እናቃለን እንደኛ ሀገር ውስጥ ስለተናገርክ እየታሰርክ የተለየ ሐሳብ ስላለ የተገደልክ ፖለቲከኛ የተገደሉትን ማየት እንችላለን የታሰሩትን ማየት እንችላለንና ዲሞክራሲን አምጥቼላችሁ እንደዚህ አድርገላችሁ እኔ በችሮታ ያኖራችሁ መኖር ነው ወይ የኖርን ያለነው? በመጀመሪያ ደረጃ ኢትዮጵያውያን እንደው አሁን ላይ የኖሩ ያሉት ህይወት መኖር ነው ወይ የሚሉ መጠየቅ አለበት። እንደዚህ ከሆነ መኖር ምንድነው እንትኑ ምንድነው ጥቅሙና ምንድነው የተለየ ነገር ይሆነልን? ምን በለው ያቃን በሰላም መንቀሳቀስ ሳንችል መስራት ሳንችል ወጥቶ መግባት ሳንችል አኖርኳችሁ ማለት ደግሞ በጣም የለየለት እንትን ነውና አሁንም ቢሆን እንደ አንድ ሰው ቢሆን የሚናገሩት ታልፈው ነበር። የሀገር መሪ ናቸው። ምንም ቢሆን የሀገር ያስተዳደሩ ያሉ ሰው ናቸው ወደድንም ጠላንም። ስለዚህ ያንዳንዱ የሚናገሩት ነገር ኢምፕሊኬሽን እንዳለው መረዳት ሊኖርባቸው ይገባል። በዙሪያቸው ያሉ ሰዎችም ጎሽ ከማለት ይልቅ የሚጠቅማቸውን መንገድ ቢያሳዩአቸው ይሻላል ነበር። ምክንያቱም ፎር ሹር ይሄ መንገድ አይጠቅምም ለማንም እየተቀመ ስላልሆነ ማለት ነው። ከዚህ በፊት የነበሩ ስርዓቶችን አይተናል። የተለያዩ ሀገራት ላይ መመልከት እንችላለን እንደምሳሌነትና አሁን ብልጽግና እየሄደበት ባለው መንገድ ሄዶ መጨረሻው ያማረ ስርዓት የትም ሀገር አላየሁም ያየ ሰው ካለ መናገር ይችላልና ለሳቸውም ቢሆን ካሰቡላቸው ከተራ ማጨብጨብ ባለፈ ዙሪያቸው ያሉ ሰዎች ሊመክሯቸው እንደሚገባ አስባለሁ። ምናልባት ሚስተር በዚህ ላይ ፓርቲያችሁ ምን አለ? እንግዲህ ምርጫው ውጤቱን ከወዲሁ ተገለጸ ብሎ መደምደም ይቻል ይመስለኛል። ሰውየው ውስጡ የሚያስበውን በጓዳይ መከረውን ነው አምጥቶ በአደባባይ የዘረገፈው። ስለዚህ ምርጫው ባለፈው እንደተደረገው ነው። እዚህም እዛም የተወሰኑ እንዲገቡ የሚፈልጉ ሰዎችን ወረዳ ተመርጦላቸው ከሌላው ጋር እንዳይጋፉ ተደርገው እንዲወዳደሩ ይደረጋል። ጌታቸው ረዳ አዳዲስ መጥተዋል። ከአብንና ኢዜማም እንደዚህ የተወሰኑ ሊገቡ የሚችሉትን አብይ ከወዲሁ መልምሎ ጨርሷል። ለነሱ ወረዳዎች ይመረጣሉ። በዛ ወረዳ እንዲወዳደሩ ይደረጋሉ። ከዛ በቃ ምርጫ አለቀ፣ ጫዋታው ፈረሰ ነው። እንዴት ነው አሁን እናንተ ይሄንን ምርጫ ከወዲሁ ውጤቱ የታወቀን
ጫና ፈጥረን ምርጫው አስቻይ ሁኔታ ከተፈጠረ እንሳተፋለን የምትሉት በዚህ ላይ ለምርጫ ቦርድም ተቃውሞ ማስገባት ያለባችሁ ይመስለናል በዚህ ወቅት ላይ ገና ውጤቱ ገና ምንድነው ውሃውም ሳይሞቅ የምርጫ ሂደቱ አጠቃላይ እንቅስቃሴው ሳይጀመር ውጤቱ ከተነገረ ምርጫው ነፃና ገለልተኛ ሆኖ የሚካሄድ አይመስለንም በሚል ቅሬታ ለምርጫ ቦርድ ማቅረብስ የለባችሁም ወይ እንደው ምን ያደረጋችሁ ነው ይሄን ከተናገረ በኋላ አብይ አህመድ ምን አደረጋችሁ አንድ ነገር አስረግጬ የምነግረው መሳይ ኢሃፓ በዚህ ምርጫ ውስጥ ቢሳተፍ እንኳን የሚሳተፈው በሜዳ ውስጥ ሆኖ ለመታገል እንጂ የአብይ አህመድ ወይ ደግሞ ያገዛዙ በአጠቃላይ እንትን ሆኖ አጃቢ ሆኖ የስልጣናቸውን ሌጂቲሜት ለማድረግ ወይ ደግሞ ህጋዊ ለማድረግ አይደለም ያንን መርሃችንም አይፈቅድልንም እስካሁን ድረስ የሄድንበት መንገድ አይፈቅድልንም ነገር ግን እንደምታውቀው የፖለቲካ ፓርቲ ነን ምርጫ ብቻ ነው ማንዴታችን ሌላ ምናደርገው ነገር የለም ሌላ ምናደርገው ነገር የለም ስለ ሰላማዊ ትግል እየዘነጋው አይደለም ሰላማዊ ትግል አናደርግም ሌሎች ህዝባዊ እንቅስቃሴዎችን አናደርግም በሰላማዊ መንገድ ይያልኩ አይደለም ነገር ግን ሄደን የምርጫ ፖለቲካ ላይ ነው ያለነው የፖለቲካ ፓርቲ እንደሆናችን መጠን ማለት ነው ስለዚህ ምን ታደርጋላችሁ ለሚለው ጥያቄ ምርጫውን እንደመታገያ ሜዳ እንጠቀምበታለን ከዛዘንዋት እንግዲህ ሂደቱን እናያለን ያስቀመጥናቸው ቅድመ ሁኔታዎች አሉ ያስቀመጥናቸው ቅድመ ሁኔታዎች በጊዜ ገደባቸው ውስጥ የማይሟሉ ከሆነ ምን እናደርጋለን የሚለው ነው የምንወስነው ከዚህ በኋላ እንጂ ምርጫውን እንደመታገያ ሜዳ እንጠቀምባታለን ምክንያቱም እኛ በፍጹም ምርጫው እንዲራዘም አንፈልግም ምርጫው ይራዘም የሚል ፍላጎት የለንም ምርጫን ማራዘም ማለት የአገዛዙን ስልጣን በህጋዊ መንገድ አራዝሞ ህጋዊ አድርጎ አሁን ያለው የኢትዮጵያ መከራ የህዝቧ ሰቆቃ ይቀጥል ማለት እንደሆነ ነው ምንገነዘበውም ሌላም ትርጉም የለውም ምርጫ ይራዘም ማለት ስለዚህ በተደጋጋሚ ሳቸውም በፓርላማው ላቸው ላይ እንዳነሱት ምርጫ ይራዘም እና የሽግግር መንግስት እናድርግ የሚባል እንትን አላል ምንድነው የለንም ወይ ምርጫ አራዝማለሁ ብለው እንግዲህ በውስጣቸው ሊያስቡ ይችላሉ ሳቸው ምናልባት በውስጣቸው ያሰቡትን ይሆናል የተናገሩት ከዚህ ቀደም እንደሚያደርጉት ነገር ግን ምርጫ እንዲራዘም አንፈልግም ነገር ግን ምርጫ አራዝማለሁ ካሉ ምን ይሆናል የሚለው እኛ ምርጫ ይራዘም የሚል ፍላጎት ስለሌለን ሌላ ምንም አማራጭ የለም የሽግግር መንግስት ነው የሚደረገው ያንን አምነንበት ነው የተቀመጥነው ነገር ግን አስቻይ ሁኔታዎች ተፈጥረው ምርጫ እንዲደረግ እንፈልጋለን ያስቀመጥናቸው ቅድመ ሁኔታዎች አሉ ምርጫው እንደው በተወሰነ መልኩ ገለልተኛና ፍትሃዊ ይሆናል ተብሎ እንዲታሰብ ብቻ ሳይሆን ለማድረግ ምርጫውን ለማድረግም የሚገቡ አስቻይ ሁኔታዎች አሉ ልክ እንደ ጦርነት መቆም ያሉ የፖለቲካ እስረኞችን መፍታት ያሉ የተለያዩ እንትኖች ቅድመ ሁኔታዎችን አስቀምጠናልና የነዛን ቅድመ ሁኔታዎች መሟላትና አለመሟላት በምርጫ ሂደቱ ውስጥ ሆነን የምናስተውል ይሆናል ያንን ግን ከመርጫው ጊዜ በፊት ደግሞ ገምግመን ምንድነው ይሆነ ያለው ምርጫው ፍትሃዊ ይሆናል አይሆንም ምርጫውንስ ለማድረግ አስቻይ ሁኔታ አለ የለም የሚለው በጊዜ ሂደት ውስጥ እየገመገምን ነው የምንቆየም ይሆነው ምናልባት ሚስተር እንግዲህ ሰላማዊ ትግል ብላችኋል ሰላማዊ ትግል በኢትዮጵያ ውስጥ ብቸኛው ወደ መንግስት ለውጥ ለማምጣት የሚያስኬድ እንደሆነ ምንም ጥርጥር የለውም ያው በጦር ሜዳ በኃይል እንጥሏለን ያሉ ኃይሎችም የራሳቸውን እንቅስቃሴ ውስጥ የራሳቸው ሂደት ውስጥ ነው ያሉት ነገር ግን እንደናንተ አይነት በምርጫ ማይቻል ከሆነ ያለው አማራጭ ሰላማዊ ትግል ነው ግን ሰላማዊ ትግል ላይ ብዙም እንቅስቃሴ ስታደርጉ አይታይም ምናልባት አባላትም መሰብሰብ የማይቻልበት ማነጋገር የማይቻልበት አውድ እንደተፈጠረ ይታወቃል ከባለፈው ስርዓት የበለጠ አፋኝ እንደሆነ ስብሰባ መጥራት ሰልፍ መጥራት የማትችሉበት ተሰዳችሁ ሄዳችሁ ሌላ ቦታ ሁሉ ስብሰባ ያደረጋችሁበትንም አጋጣሚ ባለፈው ምናስተዋውሰው ነውና እንደው ሰላማዊ ትግል ማድረግ ካልቻላችሁ ምርጫ መሳተፍ ላይ እንዲህ አይነት ችግር ከተፈጠረ ታዲያ የናንተ ስራ ምን ሊሆን ነው እንዲው በየሆነ አጋጣሚው መግለጫ ማውጣት ከዛ ያለፈ ምንም ሚና ላይኖራችሁ ነው ማለት ነው አይ እንዳልኩ ነው ምርጫውን ለምሳሌ መታገያ ሜዳ እናደርገዋለን ስንል በምርጫ ጊዜ መብታችን የሆኑ ተቆጥሮ የተሰጡን የሰላማዊ ትግል ወይም ደግሞ አማራጮች አሉ ለምሳሌ ሰላማዊ ሰልፍ መጥራት ህዝባዊ ስብሰባ መጥራት እንግዲህ ያንን አልፈቅድም ካለ ምናየው ይሆናል ምርጫው የምርጫውን ውጤትም ከወዲሁ እንደነገረን ሆነ ማለት ነው ያንን ስርዓት ያንን አልፈቅድም ካለ ነገር ግን
ከዛም ከምርጫውን ጊዜ በፊት እኛ ያሰብናቸው አንዳንድ ጉዳዮች አሉ ለምሳሌ ህዝባዊ ስብሰባ ማድረግ በአዲስ አበባና በተለያዩ የክልል ከተሞች ላይ ህዝባዊ ስብሰባ ማድረግ ህዝቡ ምን ይላል የሚለውን ፎር ሹር እኛ ምንልለትን ብቻ ሳይሆን ትክክል ደግሞ አሁንም እስካሁን ከሰማነው በላይ ፊት ለፊት ደግሞ ህዝቡ ምን ይላል የሚለውንም ነገር ለማወቅ ህዝባዊ ስብሰባዎችን ለማዘጋጀት አስበናል በዚህ በጣም ባጭር ጊዜ ውስጥ ማለት ነው ቀኑን ዲስክሎዝ ላለማድረግ ነው ያው በመታወቃቸው ምክንያቶች ስለዚህ ባጭር ጊዜ ውስጥ እንደዚህ አይነት ሁኔታዎች እናደርጋለን የምርጫ ሜዳው ግን ለኛ የመታገያ ሜዳችንም እንደሆነ መታወቅ አለበት ምክንያቱም የዛን ጊዜ ተቆጥሮ የተሰጠን መብት ነው በምርጫ ቦርድ አዋጅም በህገ መንግስቱ ማለት ነው ስለዚህ መብታችን የሆኑትን ሰላማዊ ሰልፍን ህዝባዊ ስብሰባ መጥራትን መቀስቀስን እናደርጋቸዋለን ብንችል ከዛ በፊት ብናደርጋቸው በጣም ጥሩ ነበር ግን አልተቻለም እንዳልከው አንተ ጉባኤ እንኳን ለማድረግ የፓርቲ ጉባኤ እንኳን ለማድረግ ከአዲስ አበባ አይቻልም ተብለን ተከልክለን በሚባል ሁኔታ ሌላ ከተማ ሐዋሳ ላይ ነው ያደረግነውና ሰላማዊ ሰልፍም የጠራ ጊዜ ኢሃፓ አመራሮቹ ለወራት እንደታሰሩ የምታውቀው ነው ሰላማዊ ሰልፍም ሳይሳካ መቅረቱን የምታስታውሰው ነውና ሁሉም ሰው የሚያስታውሰው ነው ስለዚህ ብንችል ብንወዳለን እኛ ለመስዋዕትነት ሰስተን አይደለም ወይ ደግሞ ስረን ፈርተን አይደለም የተቀመጥነው ግን ማድረግም አልተቻለም ያን ሁሉ ሪስክም ወስደ ያን ሁሉ ዋጋም ከፍዬ ላድርገው ቢል ፓርቲያችን አልተቻለም ያው ሁሉ ተከለከለና እዚህ ጋር ለመቀመጥ ነው እንትን ያልነው የተገደድነው ነገር ግን አሁን እንዳልኩት የምርጫው ሜዳ መታገያችን ነው የሚሆነው ከዛ ግን ባለፈ ከዛ በፊት ህዝባዊ ስብሰባዎችን ለማድረግ አቀደናል በአዲስ አበባና በተመረጡ የክልል ከተሞች ላይ ከዛ እንግዲህ የሚሆነው ደግሞ የምናየው ነው መከልከል አለመከልከሉ መፈቀድ አለመፈቀዱና ማድረግ አለማድረጋችን ደግሞ ወደፊት የሚታይ ይሆናል ምክንያቱም እርግጠኛ ሆነ መናገር አንችልም አሁን ላይ ምንም ነገር በተለይ ደግሞ ሰላማዊ ትግልን በተመለከተ ሚስተር እንደው ወደ ኋላ ላይ መልስበታለሁ በተለይ እናንተ ከዚህ በኋላ ምን ልታደርጉ ትችላላችሁ የሚለውን በተመለከተ ግን የጠቅላይ ሚኒስትሩ የፓርላማ ውሎ ላይ ከተነሱ ጉዳዮችና በሰፊው መነጋገሪያ ከሆኑት አንዱ የዚህ ባህር በር ጉዳይ ነው በባህር በሩ ላይ አሁን እንደሆነ የሆነ መስመር እየተመሰመረ ያለ ይመስላል ብልጽግና ይዞ የተነሳውን አጀንዳ የሚቀበል ምንድነው አርበኛ ማይቀበል ባንዳ ወይም ባዳ ነው አሁን አንድ ሰው ተናገረው አሁን እዛ ቀበሌ ድረስ ወረዳ ድረስ እችኑ ባዳና ባንዳ ፋሽን አድርገውታል ኮሎኔሉም ጀነራሉም ተነስቶ ጠቅላይ ሚኒስትሩም ሁሉም ባዳና ባንዳ የሚል ፈሊጥ ነው ተያዙት ለማንኛውም ባንዳው ማን ነው አርበኛው ማን ነው የሚለው ለጊዜው እንተው ግን አሁን ብልጽግና አስምሯል የባህር በር እናገኛለን በዚህ መንገድ ነው የምንሄደው ይሄን የማይቀበል ኢትዮጵያ አይደለም ባንዳ ነው የሚል ታርጋ እየተለጠፈለት ነው የናንተ መስመሪቱ ጋር ነው የቱ ጋር ነው ያላችሁት ከዚህ አጀንዳ አንፃር መጀመሪያ መታየት ያለበት መሳይ ጠቅላይ ሚኒስትሩም ሆነ ፓርቲያቸው አይደለም የኢትዮጵያዊነትን መለኪያ መዝኖ እናንተ ኢትዮጵያውያን ናችሁ እናንተ ኢትዮጵያውያን አይደላችሁም የሚለው አንድ እሱ መታየት አለበት በጣም መታረምም ያለበት ጉዳይ ስለሆነ በእነሱ በኩል ሁለተኛ ግን ኢሃፓ በባህር በር ጉዳይ ላይ ያለው አቋም ግልጽ ነው ከዚህ በፊት ብልጽግና ሲያነሳው አይደለም ያነሳውኛ ኢትዮጵያ የባህር በር ያስፈልጋታል ብለናል በአሰብ ጉዳይም ላይ ያለን አቋም ግልጽ ነው ምንም የተሸፋፈነ ነገርም የለውም የኢትዮጵያን ጥቅም በፍጹም የሚጻረርም አይደለም አሰብ የኢትዮጵያ ነው ብሎ ያምናል ኢሃፓ ነገር ግን በሆነ አጋጣሚ የተፈጠረን የታሪክ ጥፋት በምን መልኩ እናርመው የሚለው ነገር ደግሞ በአካሄድ በጣም ልዩነት አለን ሁለተኛ ጠቅላይ ሚኒስትሩም ሆነ ፓርቲያቸው ትክክለኛ የባህር በር አጀንዳ ኖሯቸው አሰብን ወደ ኢትዮጵያ ለመመለስ ነው የተነሱት ወይ ኢትዮጵያ የባህር በር እንዲኖራት ለማድረግ ነው የተነሱት የሚል እምነት በፍጹም የለንም አሁን እናገኛለን ሆኗል ከዚህ በፊት ግን ታስታውስ እንደሆነ አግኝተናል እንኳን ደስ አላችሁ ነበር የነበረውና እንደዚህ አይነት አካሄድ ደግሞ ለማንንም አይበጅም በተለይ ትክክለኛ የሀገርን ጥያቄዎች ሌጂቲሜት የሆኑትን ጥያቄዎች በዓለም አቀፍ መድረክ ለማንኳሰስ የሚካሄዱ ርቀቶች አሉ ኢትዮጵያ እንደ ወራሪ እንድትታይ ኢትዮጵያ በዓለም አቀፍ ስምምነትን የምትጥስ ሀገር እንደሆነች እንድትታይ ለማድረግ ብዙ ርቀቶች ተሄደዋል ያ ጊዜያዊ ጥቅምን ለማግኘትና በሀገር ውስጥ ያለውን ተቃውሞ ለማረጋጋት ሊሆን ይችላል የሚያወሩት ወይ ደግሞ እንዳልኩት የኢትዮጵያ ሌጂቲሜት የሆነ ጥያቄ በዓለም አቀፍ ደረጃ ተሰሚነት ለማሳጣት ይሆናል ከሁለት አንዱ ነው ሌላ የትም ሊሄድ አይችልምና እየሄዱበት ባለው መንገድ በፍጹም አንስማማም ኢትዮጵያ የባህር በር ማግኘት ያለባት
በዓለም አቀፍ ህጎች መሰረትና ዲፕሎማሲን የጠበቀ እንጂ በጦርነት እንደሚባለው ብዙ ህዝብን በማስጨረስ አይደለም አፍተሮል ለህዝብ ነው አይደለ ለህዝብ ለሀገር ነው ህዝብን ያስጨረስክ ህዝብን ላልሆነ ጦርነት የማገድ የባህር በር አገኛለሁ ማለት ስህተት እንደሆነ ነው የምንረዳው ነገር ግን በባህር በር ላይ ያለን አቋም ቅድም እንዳልኩ ቁርጥ ያለ ነው እንግዲህ ወደ ኋላ ለመለስና ቀደም ሲል የጀመርነው እናንተን የትግል እንቅስቃሴና በቀጣይ ምን እንጠብቃለን የሚለውን ለማንሳት ያህል ነው እንዳላችሁት በምርጫውን እንደ መታገያ ሜዳ ለመውሰድ እንዳሰባችሁ ያንን መብት ተጠቅማችሁ ህዝብ ጋር ለመድረስ እንደፈለጋችሁ ነው የገለጻችሁት ግን የሥርዓቱን ባህሪ አብይ አህመድ በጣም ኢትዮጵያ ውስጥ ከተፈጠሩት መንግስታት በጣም ድንጉጥ የሆነ ለስልጣን ያለው ስግብግብነት ለቃላትም የሚገልጸው አይደለም ስለዚህ በጣም ይፈራል ትንሽ ሰዎች ሰብሰብ ካሉ ስልጣኑን የሚያጣ የሚመስለው ሰው ነው እንደው እድሉ ይኖራል ይሄንንም የምርጫ ሜዳ አግኝተን ትንሽ ሰውን እናገኛለን ብላችሁ ያሰባችሁት እውነት ልታገኙት ትችላላችሁ ከሰውየው ባህሪ ከፓርቲው ፍጹም አምባገነንነት አንፃር ይሄ የምርጫ ሜዳውስ በትክክል የምትሉትን ሰው ለማግኘት ያስችላችኋል ወይ ከዛ ይልቅ ግን እንደ ወገብን ጠበቅ አርጎ መስዋዕትነትን ከፍሎ ህዝቡን ለህዝባዊ እንቢተኝነትና ምንድነው ለሰላማዊ ትግል ማነሳሳቱ እዛ ላይ ጊዜን ማዋሉ የበለጠ አይጠቅማችሁም ወይ አሁን በመላው ዓለም የጄንዚ አብዮት እየተቀጣጠለ ነው የቆዩ መንግስታት አምባገነን መንግስታት እንደዚህ እንደ አብይ አይነት እንደውም እንደሱ አይነት የተፈጠረባቸው አካባቢዎች የሉም ቢኖሩም አንድ ቀን የሚያሳድር ህዝብ የለም እኛ ጋር ግን 7 አመት ተዘብዝፏል እንደውም ለሌላ አመት እቀመጣለሁ እያለ እየፎከረ ነው ስለዚህ እናንተ ስልት አሁንም በአብይ አህመድ መልካም ፍቃድ ካልሆነ በስተቀር በእናንተ መስዋዕትነትና በእናንተ ቆራጥነት የሚመጣ አይደለም አሁንም በሩን ከዘጋ ይዘጋል ማለት ነው የምርጫ ወቅት ላይ እንደዚህ ማድረግ አልተችሉም የሚል ነገር ከመጣ ምርጫ ቦርድ በእጁ ነው ሁሉ ነገር ፈላጭ ቆራጭ እሱ ነው ምን ልታደርጉ ትችላላችሁ ለዚህ ተዘጋጅታችኋል ወይ ብዙ ነገር ይነሳልና እዚህ ላይ ምን ማለት ይቻላል ሚስተር አሁን የጠቅላይ ሚኒስትሩን የፓርላማ ንግግር ስትሰማ እንደሚገለጥልን ነገር አለ ኢሃፓ በምርጫው ውስጥ ተሳተፈም አልተሳተፈም ምርጫውን አድርጎ በዙሪያ ያሉ ፓርቲዎችን ሰብስቦ ስልጣኑን ህጋዊ ያደርጋል እኛ እጃችንን አጣጥፈን ሲደረግ መጠበቅ አንፈልግም ምርጫው ፍትሃዊ ይሆናል አይሆንም ሌላ ጥያቄ ነው በጣም ጄኒዩን የሆነ ጥያቄ ነው መመለስ ያለበት ጥያቄ ነው ያንን በሂደት ውስጥ እናየዋለን እንገመግመዋለን ነው የኛ ስታንድ ነገር ግን as much as possible በትንሽ ካዡአሊቲ ምክንያቱም አሁን ዋጋ ስንከፍል እኛ ብቻ አይደለም ዋጋ የምንከፍለው ህዝብም ነው ዋጋ የሚከፍለው አብሮን ገብተዋል ማለት አሁን ያነሳቸውን ሁኔታዎች ስታነሳ ህዝብም አብሮ ዋጋ ይከፍላል ከዛ በኋላስ ደግሞ ቀጣይነቱ ምን ያህል ነው የሚለው ነገር ስታይ በሰላማዊ መንገድ የሚመጣን ያህል ዘላቂ የሆነ ሰላምና መረጋጋት የሚያመጣ ለውጥ አልተመለከተም እስካሁን ድረስ ባለን ግምገማና መረዳት መሰረት ስለዚህ የኛ ምርጫውንም ቢሆን በሰላማዊ መንገድ እስከ መጨረሻው ድረስ ሄዶ ለውጥ ማምጣት ነው ነገር ግን በዛ ሂደት መሃል አሁን እንዳልከው ከስርዓቱ ባህሪ ከስርዓቱ ተፈጥሮ አንፃር ችግሮች ያጋጥሙንም ተብሎ አይጠበቅም ነገር ግን እንዳልኩ ዘላቂ ሰላምን ለማምጣት ይሄ በዚህኛው መንገድ ዋጋ መክፈል የተሻለ ነው ብለን ነው ያመንነው እንጂ መስዋዕትነትን ጠልተን ወይ ደግሞ ዋጋ መክፈሉን ጠልተንና በአብይ አህመድ ችሮታ ወይም ደግሞ በብልጽግና መንግስት ችሮታ የተሰጠንን ተቀብለን እንቀመጣለን ያልተሰጠንን ደግሞ አሜን ብለን እንሄዳለን የሚል አይነት አረዳድና መለካከት አይደለም ያለን ነገር ግን እንዳልኩት ዘላቂ ሆኖን መረጋጋትና ሰላም ለማምጣት በሰላማዊ መንገድ ሄደን የሚከፈለው በዛ መንገድ የምንከፍለውን ዋጋ በዚህ መልኩ ከፍለ ነው ዘላቂ ሆኖን ነገር ኢንሹር እናድርግ የሚል ግምገማ ነው አሁን ላይ ያለው እንደው ሚስተር ባለፈው አብርሃምንም ሳናግረው ህዝቡ ወደኛ ይምጣ ህዝቡኛን ያገዛ አይደለም ህዝቡ መምጣት አለበት የሚል ነው ማን ወደ ማን ይሄድ እናንተ ናችሁ ህዝብ ጋር መሄድ ያለባችሁ ወይስ ህዝብ በምን ተነጋግሮ በምን አውቆ ነው ተሰብስቦ ወደ እናንተ ቀጠሮ ይዞ ነው አይታወቅም ስለዚህ እናንተ ናችሁ መሄድ ያለባችሁ የቅደም ተከተል ጉዳይ አይደለም ኃላፊነቱ የናንተ ነው ህዝብን እንዳትደርሱ ከተደረገም ለህዝብ ማሳወቅ ነው አሁንስ ምን ያደረጋችሁ ነው ለምሳሌ በምንድነው አሁን የፓርቲያችሁ መኖር አለ መኖር የሚታወቀው ምናልባት እንዲ መግለጫ በማውጣት ሊሆን ይችላል የምርጫው ጊዜ ሲደርስ በርግጥ በሚታዩ አንዳንድ እንቅስቃሴዎች ፓርቲው አለልን እንችላለን ከዛ ባለፈ ግን እንደው አንድ ቀበሌ ጋር ሄዳችሁ እንደው ቤለቤትም ይሁን ወይ በተለያየ መንገዶች ሰውን አነጋግራችኋል ሰው ምን እንደሚል
እናንተ ጋር መምጣት ይፈልግ እንዴት ይምጣ የሚለው ነገር በምን ይወቅ እስቲ እዚህ ላይ ምንድነው ጥርት ያለ ነገር ፓርቲያችሁን በተመለከተ ሌሎችንም ነው እናት ፓርቲም በተለይ እንዲ በጣም ሐቀኛ የሆኑ የተቋሚ ፓርቲዎች አሉ ሌሎቹ አብዛኞቹ አጃቢና አብይን ሲያወዱሱ ሲያሞግሱ የሚውሉ እንደሆኑ እናቃለን ግን እናንተ የተወሰናችሁ 5-4 ብትሆኑ ነው እናንተ ግን ምን ያደርጋችሁ ነው በቃ ህዝቡ መምጣት አለበት ህዝቡ ካልመጣኛ ቢሮ ቁጭ ብለን ህዝቡ ሆ ብሎ እንዲመጣ ጠብቃችሁ ነው ምንድነው እስቲ ነው የተወሰነ ግልጽ ያለ ነገር ስለሌለ ነው ምናልባት ሚስ አንደርስታንዲንግ ይመስለኛል ህዝቡ እኛ ጋር ይምጣ ልክ ነው በምን መልኩ ይምጣ የት ይምጣ እንዴት ያገኛችሁ ሚል ነገር ሊፈጠር ይችላል አሁን ላይ እስከ ዛሬ ድረስ ልክ ነው በእኛም መዘናጋት ከዛ ደግሞ ባለመቻላችንም ሁኔታዎች አስቻይ ባለመሆናቸው ህዝብ ጋር በፈለግነው መጠን እየደረስን አልነበረም ከአባላቶቻችን ውጭና አዳዲስ ደግሞ እንዲሁ በተለያዩ እንቅስቃሴዎች ከመንመለመላቸው አባላት ውጪ ማለት ነገር ግን ቅድም እንዳልኩ አሁን ህዝባዊ ስብሰባዎችን አዘጋጅተናል ህዝባዊ ስብሰባዎች ደግሞ አባላቶቻችን ብቻ ሳይሆኑ አባል ያልሆኑት ሰዎች ጭምር ነው ወደኛ የሚመጡትና ያንን ቀኑ ሲታወቅ ይፋ የምናደርግ ይሆናል ቀኑን ለመግለጽ ስንወስን ማለት ነው በዛ መንገድ እኛ ህዝቡ ጋር ለመድረስ እንደዚህ አይነት እንቅስቃሴዎችን ለመጀመር ወስነናል ነገር ግን ህዝቡ ደግሞ እንዴት ያገኛችሁ ለሚለው ያው ቢሮ አለን አድራሻ አለን በዛ መንገድ ማግኘት ይችላል ብዙ መንገዶች ስላሉ ነገር ግን በዋናነት መሆን ያለበት አሁን እንዳልከው ሁላችንም እንስማማበት እኛ ህዝቡ ጋር መድረስ አለብን የሚል ስለሆነ አሁን ላይ ያለው አቋማችን በዛ መንገድ እየሄድን ነው እንግዲህ የሚፈጠረው ነገር ከዛ ካልኩ በኋላ ምናየው ምን መልእክት አላችሁ በዚህ ወቅት ላይ በሚል በዚህ ጥያቄ ዝግጅታችን እናበቃለን ምን ማለት ይቻላል ለኢትዮጵያ ህዝብ በአሁን ሰዓት በየቦታው ምናልባት የምዕራባዊ ማን የምስራቃዊ ሲዩንም እዛ ስቃይ ላይ ያለውንም ህዝብ በተመለከተ መልእክት ካላችሁ በአጠቃላይ በዚህ ወቅት ላይ እንደ ፓርቲ ምን ማለት ትችላላችሁ እንግዲህ አሁን በሐዘን ላይ ለሚገኙ ወገኖች ፈጣሪ መጽናናትን እንዲሰጥ ከልባችን እንመኛለን የነሱ ሐዘን ብቻ አይደለም የሁላችንም ሐዘን ነው እንደ አንድ አማኝ እንደ አንድ ሰው እንደ አንድ ደግሞ ሀገር እንደሚጋራ ሰው በጣም የሚያሳዝነን ጉዳይ ነውና እሱን እግዚአብሔር ያጽናችሁ በየትኛው መንገድ ከጎናቸው መሆናችንን ልናሳውቅ እንወዳለን ከዚህ በኋላ ግን እንደዚህ አይነት ጥቃቶች በተለይ ሃይማኖትንና ብሔርን ተኮር ያደረጉ ጥቃቶች ማንንም ሰው እንዲፈጸሙ ቸልተኛ ባይሆን ከዛ ፈጻሚዎቹም ደግሞ አሁን ላይ ለህግ እንዲቀርቡ ነው ጥሪያችንን የምናስተላልፈው መንግስትም የቤተሰቦቻቸው እንዲሁም ደግሞ አጠቃላይ የኦርቶዶክስ ቤተክርስቲያን እምነት ተከታዮችን ይቅርታ እንዲጠይቅም እንፈልጋለን መግለጫችን ላይ እንደገለጽ ነው ከዛ ባለፈ ግን እንደ ሰው አንድ ላይ መቆም እንዳለብን ነው ማስተላለፍ የምፈልገው መልእክት እንደ አማራ እንደ ትግሬ እንደ ኦሮሞ እንደ ማንኛውም ብሔር ሳይሆን እንደ ሰው አሁን ላይ የሚፈጸሙ ኢሰባዊ ድርጊቶች ሁላችንም እንደሚያገባንና አሁን ባለው ሁኔታ ደግሞ ሁላችንም ቤት እንደሚደርሱ ሁሉ በጋራ ልንቆም ይገባል ቤታችን ባይደርሱም እንደ ሰው ደግሞ ያሳስበናልና ሁሉም ሰው በሃይማኖትም ሳይከፋፈል በዘርም ሳይከፋፈል በየትኛው መስፈርት ሳይከፋፈል በጋራ እንዲቆምና ለመብቱ እንዲታገል ነው ጥሪ የምናደርገው ከዛ ባለፈ የሃፓን ማግኘት የሚፈልግ በአድራሻዎቻችን ማግኘት ይችላል የፌስቡክ ገጽም አለን በተለያዩኛ ደግሞ ህዝቡ ጋር እስከምንደርስ ድረስ ማለት ነው ቅድም ባልኳቸው መንገዶች ነገር ግን በዋናነት ህዝቡ እንደ ህዝብ በጋራ እንዲቆምና ለመብቱ እንዲታገል ነው ጥሪ የምናደርገው በጣም አመሰግናለሁ ሚስተር ስላሴ ታምራት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ዋና ጸሐፊ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው መሳይኔ ማመሰግናለሁ